ሃይሚና ብሩክ እኔ እናንተ ልጆች ግን ምን ላርጋችሁ? አረቂጣቸው እነዚህ ነው የሚለመዝግልኝ ሰው አጣው እንዴ! አጀማመሩ መግቢያውን ሮማንሲ መጨረሻውን ቦክስ ታደርጉታላችሁ። በጣም ናናደዳችሁኝ። መግቢያው ምናምን በጣም ነበር ደስ የሚለው። መጨረሻ ላይ ተጨቃጭቀው ተለያዩ። በማን? በሀሰን ምክንያት። እሺ የዛሬው ቪዲዮ ላይ አንደኛ አስተያየት ማለት ነው። ግን እናንተ ግን በእኛ ላይ ግፍ አትስሩ ያመር ኦይ መሀል ያለውን ሮማንስ አይቼ መጨረሻ ላይ ምንም የለም እና ጠፍተው በሁለት ቀናቸው መጡ። ዛሬ ጭቅጭቃ መጡ። ምንድነው የመጀመሪያው? አይ እኔ እኮ በቃ ቤታቸው አበባ ጎዝጉዞ ምናምን ሮማንስ እንደውም ሃይሚ ሂማን ሄር ምናምን ስታረግ ሳይ በቃ ዛሬ ምርጥ ፕሮግራም አለ እያልኩ ነበረ። እና ብሩኬ ሀሰንን ጠርቶ ከህይወታችን ውጣ ሀሰን አያስፈልግም። ግን ደግሞ በራስ ሳይድም ማየት አለብን ብሩኬ። እውነቴን ነው። ሃይሚም ትክክል ናት፣ ብሩኬም ትክክል ነው። ግን ደግሞ አንድ ሳይድ ብቻ አይደለም መናገር ያለብህ። ገባህ አይደለ? ፍፄ አንተ ፊት ሆኖ ምንድነው ሲልህ ነበረ? ፎቶዋን አንስተህ አውጣና ጣል እያለ ነበረ እኮ። ፎቶዋን ትምጣና ትውሰድ ባለፈው ካንተ ህይወት ትውጣል ብሎ አብሳላትን አምጥቶ ቤትህ ፍፄ ማለት ነው። ፍፄን አልናገረው መረባክህ። የምር ነው። ሃይሚ ጎን ሲሆኑ ጥፋታም፣ አንተ ጎን ሲሆኑ ትክክል። እንደዛ የሚባል ነገር የለም። ስለዚህ ሁለታችሁም ሳይድ ያለ ጓደኛ አያስፈልግም። ፍፄም አያስፈልግ፣ ሀሰንም አያስፈልግ። خلاص እንደዛ ነው። ከዛ ውጭ ግን ሀሰንን ከህይወታችን ውጣ ማለት ሳይሆን የልጅነት ጓደኛ ነው፣ አብሮ አደግ ነው፣ የሰፈር ልጅ ነው። ሊወጣ አይችልም። በየፕሮግራሙ መምጣቱ አይቀርም። ደበጥበጥ ካለ መበጥበጥ አያቅተውም። በውጭ ነው ከህይወታ ብታስወጣው ሶ የሰፈር ልጅ እስከሆነ ድረስ መታረቅ፣ መግባባት፣ ድጋሜ ህይወታችን ውስጥ አትግባ። በቃ በእኛ መሀል ጸብ ሲፈጠር ላለመግባት ሞክር። ግን ምርጥ ጓደኛዬ ነህ፣ አብሮ አደጌ ነው ማለት አለብህ እንጂ እንድትነካት አልፈልግም። ላይ አልፈልግም። ሃይሚም አብሮ አደግ ነው፣ ያንተ ሁላችሁም አብሮ አደግ ነው። ሶ ሳይድ ይዘህ እውነት ነው ሃይሚ ትክክል ናት። ሀሰን አዎ ህይወታችሁ ላይ ጥሩ አይደለም። ግን ደግሞ ሃይሚ ጎን ያለ ሰው ብቻ አይደለም ጥፋተኛ፣ አንተ ጎን ያለ ሰውም ጥፋተኛ አለ። ማን? ፍፄ ያለ ሾካካ ተንከሲስ አስመሳይ፣ እሱንም ከህይወትህ አስወጣ። ፍፄ በጣም ሲበዛ አስመሳይ ነው። ፍፄን አልናገሩም። ሲጀምር ሃይሚ ስም አልጠራችም። ስለዚህ እርስ በርሳቸው አሁንም መቦጫጨቅ ልትጀምሩ ነው ማለት ነው። እና በሀሰን ምክንያት ለመጣላት እየሞከሩ ነበር። መጨረሻ ላይም ሳግባቡን የተለያዩ ሰው ሀሰንን በሰላማዊ መንገድ ከህይወታችን ራቅ ማለት ትችላላችሁ። እንዲህ በማስፈራራት በመዛት አይደለም። ብሩኬ በግድ ሀሰንን ይቅርታ ጠይቀኝ ምናምን ማለት የለብም። ሶ አንተ ሳይድ ያሉ ሰዎችም ሃይሚን አታስፈልግም እያለ ምናምን እንትን ሲል ነበረ። እዛ ጋር ፕሮግራም ስላዘጋጀ ብቻ አይደለም አግልላችሁን የሰነበታችሁ ሀሰን። ለምን? ሃይሚ ጎን ስለሆነ። የሆነ ሰው ሃይሚ ጎን ሲሆን መጠላት የለበትም። ገባችሁ? አንተም ጎን ሆኖ የሚያሽቃብጧሉ፣ ሃይሚ ጎን ሆኖ የሚያሽቃብጧሉ። ሰው ሁለቱም አሽቃባጮች አያስፈልጉም። እናንተ ህይወታችሁ የምትኖሩት ሁለታችሁ እንጂ ማንም ሰው አይደለም። እንዴት ናችሁ? ደህና ናችሁ? እኔ ወደቼ እኔ ማራጭ እኔ ፍቅሮች እኔም ጠፍቼ ነበር። እነሱም ቪዲዮ አልሰሩም። በጣም ያሳዝናል። ጠፍቼ ስመጣ አንድ ቪዲዮ አልተሰራም። ዛሬ ቪዲዮ ሰሩት፣ በጭቅጭቅ መጡ ማለት ነው። እና እናንተ መቼ ነው ሮማንስ? ያረ ፕሊስ እንዴ ምን ሆናችሁ ነው? እኔ ዛሬ ሃይሚ ሂማን ሄር ምናምን እያረገች ፕሮሞሽን አየው ልትገዛ ሄዳ። እሺ ይሄ ሂማን ሄር መቼ ነው? ለምን ፕሮግራም ነው ብዬ አየው። ዛሬ ሳይ ምንም የለም። እንግዲህ ከትናንት ወደ ወይ የተቀረጸ ቪዲዮ የጫኑ እንደሆነ አይዶ ነው ብቻ አላቅም። ብቻ ዛሬ በጭቅጭቅ ላይ የመጡት። መጀመሪያ አካባቢ ግን ደስ የሚል ነበር መግቢያቸው ምናምን ሃይሚና ብሩክ ሲገናኙ ምናምን ያለው ፓርት ደስ የሚል ፓርት ነበረው። ግን መጨረሻ ላይ ሀሰን አደፍርስ ተጠራ። ሀሰንም አንተን ይቅርታ አልጠይቅም ማን ስለሆንክ ምን ስለሆንክ ብሎ ዛተ። ሃይሚም ደግሞ አንተ ምን ቤት ነህ ሀሰንን የምትናገረው? ከኔ ጎን ስለሆነ ለምን ትናገረዋለህ? በአንተ ጎን ያሉ ሰዎችም እኔን ሲቦጭቁኝ ነበረ። ስለዚህ ሁለታችን ጎን ያሉ ሰዎች ከህይወታችን ይውጡ ስትል፣ ብሩኬ ደግሞ ለምን የኔ ጎን ያለው ሰው ትክክል ነው፣ ያንቺ ጎን ያለው ሰው ደግሞ ትክክል አይደለም አለ። አይ እናንተ ግራ የሆናችሁ ልጆች ረመቼ ነው እንደው የምትስተካከሉት? እንደው ልጅነት አለባችሁ። እንዲቄጣችሁ ነበር መለምዘግ። የምር ለምዝጎ እኛ ዛሬ በጉጉት በቃ አሪፍ የሆነ ሮማንስ ቪዲዮ ነው። ኦ ማይ ጋድ ዛሬማ በቃ ፍቅር በፍቅር ሆኖ አንድ ላይ ቤታቸው ፏፈሽ አድርገው አበባ አዘጋጅተው የፍቅር ጊዜ ምናምን ብለው ይመጣሉ ተነፋፍቀው በየናችሮች እየተዋጨሱ በአንቺ ሳይድ ነው በእኔ ሳይድ ነው ጥፋተኛው። አይ እንደው ልጅነትም አለባቸው። የምር ሁለታቸውም ልጅነት አለባቸው። ልጆራቸውን እጅ በጆሮ አስዞ ነበረ ቂጣቸውን ባለንጋ መሸምጠጥ ካለበለዚያ ያስተካከሉ። በቃ ዲምን ሆናችሁ ነው እናንተ? ቆይ ኧረ ጥጋብ ቀዩ የምር ጠገባችሁ አፈላችሁና
በጣም ጥጋብ እያላችሁ ስለሆነ እናንተን እጅ በጆሮ አዝዙ ባለንገ ቂጣችሁን በለምዘግ ነው በቃ ዴ ምን አይነት ግፍ ነው? አንድ ወር ሙሉ ድራማ ሰርታችሁ አሁን የማይበቃን ብላችሁ እየተነታረቃችሁ የምትመጡት ለምን? ምን ስለሆነ ነው? ነገሩኝ እስኪ። ብቻ በአጠቃላይ ማለት ነው የምር ጠፍታችሁ በዚህ መልኩ በጭቅጭቅ በመምጣታችሁ አናዳችሁኛል። ግን ቢሆንም ስለምንወዳችሁ ምንም ማድረግ አይቻልም። ብትጨቃጨቁም ቢሆን እናያለን። እንግዲህ ምን ይደረግና ሀሰን ነው ዛሬ ያጣላቸው። ሀይሚ ትክክል ናት የምር እንዴ። ብሩክ አንድ ሳይድ ብቻ አይደለም፣ ፍፄ በጣም ሲበዛ አሽቃባጭና አስመሳይ ነው። ሀይሚና ብሩክ ሲጣሉ ሁሌ ፍጹም አንተ ሳይድ ነው የሚሆን። በጣም አብዛኛው ጊዜ ባለፈው እንዴ ብቻውን ጥላው ከሄደችማ በቃ እኔ ሌላ ሴት አመጣለታለሁ ብሎ አብሳላትን አምጥቶ ሲያስተቃቅፋቸው አበባ ጎዝጉዞ ምናምን የነበረ ፍፄ ነው። ከእዩ ጋር አይታችኋል። ከእዩ ጋር እዩ ብሩኬን 300,000 ከበረችለት ብሎ ኬክ አዘጋጅቶ ዲኮር አሰርቶ ከዛ ሀይሚን ጠርቶ ሀይሚ ኬክ አብኩታ ከብሩኬ ጋር ተደባድበው ምናምን ከዛ ብሩኬ ሆስፒታል ገብቶ ምናምን ታስታውሳላችሁ። እና ፍጹም የተባለ ተንከሲስ አለ። እሱን አስወጡ። እውነቴ ነው። እኔ ባለፈው እዛች ቺክ ብሩኬ ከህት ጋር ላጣብሰው በጣም እየለፈው ነበረ። ግን ሳይድ ይዞ የሚከራከረው ነገር በጣም ያናድደኛል። ሀይሚን ባይተዋር ታረጓታላችሁ ሁለታችሁ ባንድ ሆናችሁ እና ሀሰን ሀይሚ ጎን ስለሆነ ብቻ አይደል መወቀስ ያለበት፣ አንተ ጎንም ያሉ ሰዎች መወቀስ አለባቸው። ሁለታችሁም ሳይድ ያሉ ሰዎች አያስፈልጉም። እናንተ በተጣላችሁ ቁጥር እንዳይገቡ እድል አትስጧቸው። እንዲገቡ እነሱ ገብተው ህይወታችሁ ውስጥ እንዲያወቁ ካሜራ እየደቀኑ ስለእናንተ እንዲያወሩ እርስ በርስ እየተገናኙ እንዲጣሉ እድል አትስጧቸው። ስለዚህ ሀሰንም ቢሆን ሀይሚ ጎን ስለሆነ መወቀስ የለበትም። በቃ የመሰለውን ነገር አድርጓል። እሱ እንደ ጓደኛ ተታርቃችሁ ሰላም አውርዳችሁ አንተም ብሩኬም የበደልኩ ካለ ይቅርታ እሱም ይቅርታ በቃ ካላት መወቃቀስ አያስፈልግም። ዋናው ነገር የእናንተ መታረቅ ነው። ሀሰንን መውቀስ ምናምን ምንም የሚያመጣው ለውጥ የለም። ሶ ሀሰንም ቢሆን ጓደኛ ነው፣ አብሮ አደግ ነው። ምንም ቢፈጠር የፈለገ ህይወት የወጣ ብትለው ልትለያዩ የማትችሉ የሰፈር ልጆች አንዱ አደጎች ናችሁ። እናንተ ደግሞ በሀይሚ ምክንያት መለያየት የለባችሁም። ሀይሚም እንደዛ እንዲሆን ስለማትፈልግ ማለት ነው። በአንተ በብሩኬ አብሮ አደግ ጓደኛሞቹን ማለያየት አትፈልግም። ሀይሚ ማስታረቅ እንጂ ማለያየት አትፈልግም። ሶ ሀይሚ ነገ አስታርቂያቸው ሀሰንና ብሩኬን። ፍፄም ብትሆን ያጠፋ ያስከፋሽ የበደለሽ ነገር ካለ ይቅርታ ይጠይቅሽ። ከዛ እንደ ጓደኛ አብራችሁ ጄማ ሆናችሁ ኑሮ እንጂ በሀይሚ ምክንያት ብሩኬ ከማንም መለያየት እንዲላይ አትፈልግም። ሀይሚ በሷ ምክንያት ብሩኬም በሀይሚ ምክንያት ሀይሚ ከማንም እንድትርቅ አይፈልግም። በእርግጥ ሀይሚ ሴት ጓደኛ የላትም። ሀይሚ ጓደኞች ያረገች ያንተን ጓደኞች፣ ከዛ ደግሞ እንደገና በሷ ምክንያት ካንተ ጓደኞች ጋር መጣላት፣ ይሄ ምንም ማያስፈልግ ነገር ነው። ስለዚህ ከሀይሚ ጎን ስለሆነ ሀሰን ብቻ አይደለም ጥፋተኛ፣ ፍፄም እያሽቃበጠ ነበረ ካንተ ጎን። ሶስቱም ይቅርታ መጠየቅ አለበት፣ ሀሰንም ይቅርታ መጠየቅ አለበት። አሁን ነገ ፍፄ እኔ ምንም አላጠፋሁ እንዲታረቁ ነበር ስለፈ የነበረው እሱ ነው ጥፋተኛ ሊል ይችላል። ግን ፍፄ በጣም ሲበዛ አሽቃባጭ፣ አስመሳይ የጭቃሾ ነው። የጭቃሾ የምር ፍፄ ብስማ የምር በጣም አስመሳይ ነው እና ሁለቱም አስመሳይ ናቸው።